ሰላም ውድ ቻናሌ ቤተሰቦች እንዴት ናቸው? እኔ በጣም ደህና ነኝ። ዛሬ ወደ 22 ማዞሪያ ተመልሰናል። እንግዲህ 22 ማዞሪያ ፕሮጀክት በጣም አድቫንስ እያደረገ ነው የሚገኘው። አሁን ላይ ኦልሬዲ መንገዱ ተጀምሯል። ጠጠር እየተነጠፈም ነው የሚገኘው። እንደዚሁም ደግሞ የመንገድ ዳር የኤሌክትሪክ ፖሎች እዚህ ፊት ለፊት እንደምትመለከቱት ኦልሬዲ እዚህ ደርሷል። ኦልሬዲ 22 ማዞሪያ ደርሷል ማለት ነው። እስከ ጤና ጣቢያ ወይ ደግሞ ስቴዲየሙ የነበረበት አካባቢ ድረስ እስከ ታችኛው መስቀለኛ ኦልሬዲ እየሰራ እንደነበር ይታወቃል ባለፈው። እንግዲህ አሁን ከመስቀለኛው መንገድ ከስቴዲየሙ በላይ በኩል አጠገብ ማለት ነው እስከዚህ ድረስ የነበረው መንገድ ነው ይቀር የነበረው። እሱም አሁን ተጀምሯል። የመጀመሪያ የጠጠር ማንጠፍ ስራ እየተሰራ ነው የሚገኘው። በተለይ በታችኛው በኩል ወደዚህ ወደ ቅዱስ ገብርኤል ሆስፒታል እና እንደዚሁም ደግሞ አራውንድ ሆቴሉ አካባቢ እዛ አካባቢ ደርሷል። እንግዲህ እኛ በቀጥታ ወደ ታች እስከ ታች ድረስ ወደዚህ ወደ መስጊዱ የሚገኝበት ወይም ደግሞ የነበረበት ወደ ታች ከስቴዲየሙ በታች በኩል እስከዛ ድረስ ዛሬ እንጎበኛለን። እንግዲህ አዳዲስ ቤተሰቦች ሰብስክራይብ እያደረጋችሁ እንደዚሁም ደግሞ ነባር ቤተሰቦች ላይክ በማድረግ ሀሳብ አስተያየታችሁን በማስቀመጥ ቻናሉ ተደራሽ እንዲሆን እንድትጠቅሙት፣ እንደዚሁም ደግሞ መጎብኘት የምትፈልጓቸው አንዳንድ ቦታዎች ልጠቁሙ ትችላላችሁ። በተለይ ደግሞ ፕሮጀክቶች ቢሆኑ አሪፍ ነው። ያው ብዙ ቦታ የምትጠይቁኝ አለ። በእርግጥ በተለይ እዚህ ወደ ወለቴ ያለው መንገድ ከዚህ ከአየር ጤና ጀምሮ ማለት ነው እዛ ሌላ ፕሮጀክት እንዳለ ይታወቃል። ነገር ግን ያ ከዚህ በፊት አንዴ አይተነው ነበር። አሁን ላይ በደንብ አድቫንስ እያደረገ ነው። ነገራችን ላይ አስፋልት የማንጠፍ ወደዚህ እንደዚህ አይነት ስራ ተጀምረዋል። አይቻለሁኝ፣ ፎቶዎችም እየተለቀቁ ነበር። እዛ እንግዲህ ትንሽ ራቅም ስላለ እንደገና ደግሞ እኔ ካለሁበት አንጻር ደግሞ ልብስ በጣም በርቀት ተቃራኒም ነው የሚገኘውና እስኪ እሱንም እንጎበኘዋለን። በነገራችን ላይ እሱ ኮንትራክተር ኦልሬዲ ስራ አቋርጧል ውሉን ማለት ነው። እዚህ ይርጋለም ኮንስትራክሽን የሚባለው በዚህ በአዲሱ የዜና ቻናሌ ላይ እንኳን የመረጃ ቻናላችን ላይ ማታ ማታ ሼር የምንደራረግበት እዛ ላይ ያላችሁ ፋሚሊዎች የምታውቁት ይመስለኛል። ፋሚሊ ያልሆናችሁ ደግሞ ያልተቀላቀላችሁ ካላችሁ ኮመንት ሴክሽኑ ላይ ሊንክ አለ፣ ጆይን ማድረግ ሰብስክራይብ በማድረግ ተቀላቀሉ። ምሽት ላይ በየዕለቱ ያሉ አዳዲስ መረጃዎች የምንጋራበት ቻናል ነው። ሰብስክራይብ አድርጉ። ከዛ ውጪ እዚህ አዲሱ ስቴዲየም አሁን ዛሬ በመንገዳችን የምናየው ማለት ነው አዲስ አበባ ስቴዲየም ውስጥ ድረስ ገብቼ ወንበር እየተገጠመ እንደሆነ አንድ ቪዲዮ አሳይቻችሁ ነበርና ኮመንት ላይ በኋላ እኔም ከቆየ በኋላ ነው ያየሁትና ኮመንት ላይ ያያችሁት እንዳላችሁት ተጀምሯል ገጠማው ብለህ አላሳየህንም ውሸት ነው ምናምን የሚል አይነት ኮመንቶች ተደጋጋሚ እያየሁኝ ነበርና ምናልባት ከርቀት ሆኖ አላያችሁትም ከሆነ ነው እንጂ ቢጫ ወንበሮች ምናምን የተገጠሙ አሉ። እንዳልኳችሁ በተለይ እዚህ ማሽነሪው የነበረበት ቀይ ኮንቴነሮች የነበሩበት እዛ አካባቢ የተገጠሙ ቢያንስ 10 ምናምን የሚሆኑ ወንበሮች በቢጫ ከለር የተገጠሙ አሉ። እዛ ጋር ደግሞ ኦልሬዲ እንደምታውቁት ስራም ላይ ነበሩ። ወደዛም ደግሞ መሄድ ስለማልችል አጠገባቸው ሆኜ ማለት ነው ያንን ማድረግ ስላልቻልኩ ወይ ደግሞ ዙም ያረኩት በደንብ ካልታያችሁ ካልሆነ በስተቀር ኦልሬዲ ተጀምሯል ስቴዲየሙ። ሜቢ መንገድ ደግሞ ከተገኘ ወይ ደግሞ ለውጦች ካሉት በሌላ ቀን ተመልሼ አሳያቸዋለሁ እንጂ ያ ውሸት አይደለም። ኦልሬዲ ገጠማው ተጀምሯል። ዙሪያው ላይ ያለውም ኢቭን ከባለፈው እንኳን ካየነው ዛሬ ላይ ለውጥ አለው በእርግጠኝነት። ዛሬ በዛ በኩል ስናልፍ እጄን እያስገባው አትሊስት ዙሪያው ላይ ያሉትን በዚህ በሁለት ማዞሪያ በኩል እንደዚሁም ደግሞ በቦሌ በኩል ያለውን እንደሚመስል እሱንም ምንመለከት ይሆናል። ስለዚህ ስለሱ ነው ብላችሁ እንግዲህ ትላንትና የዚህ በጠየቃችሁኝ መሰረት የዚህ አዲስ ቱሞሮ የስፔሻል ኢኮኖሚ ዞን ግንባታ ፕሮጀክት ነበር ያየነው እዚህ ከቄራ ወደ ጎተራ የሚወስደውን ማለት ነው። ስለዚህ ዛሬ ደግሞ እዚህ ለውጥ ስላለው ወደዚህ ነው የተገኘ ነው። የሁለት ማዞሪያን እንጎበኛለን ማለት ነው። ከሁለት ማዞሪያ ወደ ቦሌ ያው ይሄ ኮሪደር አይደለም ተደጋጋሚ ማይተናል። እኛም ኢቭን በየሚሰሩ ህንጻዎች የሆነ ቀን አንድ ቪዲዮ ሰርቼ ነበረ መንገዱ እንኳን ሳይጀመር በፊት በቅርብ ጊዜ
የህንፃዎቹ ምን ያክል ፍጥነት ቶሎ እየተሰሩ እንደሆነ ምናምን የሚያሳይ እዚህ አካባቢ በግራም በቀኝም እንደምታዩት የሚገነቡ ህንፃዎች አሉና የእነሱን ፕሮግረስ በአጭር ቀናት ውስጥ ምን ላይ እንደደረሱ ምናምን እያሳየኋችሁ ነበር። ለማንኛውም ዛሬ ወደዚህ ተገኝተናል። ይህንን ፕሮጀክት እንጎበኛለን ማለት ነው። እንግዲህ የደረስነው 22 ማዞሪያ ክሊኒኩ የነበረበት አካባቢ ነው። ከዚህ ከሰቨን አፕ ወረድ ብለን ወደ አውራዲስ ሆቴሉ ሳንደርስ ወይ ደግሞ እንግዲህ እዚህ አካባቢ የሚታወቁት አንዱ ክሊኒኩ ነበረ፣ አሁን ህንፃ እየተሰራበት የሚገኘው ማለት ነው። ሁለተኛው እዚህ አካባቢ ሌላው ፌመስ የነበሩ ወይም ደግሞ የሚታወቁ አንዱ ሆስፒታል፣ እንደዚሁም ደግሞ ሆቴሉ አለ። ከዛ ቀበሌው ደግሞ ወረድ ስትሉ ወደ ታች ስትወርዱ እሱ አለ። እንዲህ እያላችሁ እስከ ታች ደግሞ ጤና ጣቢያ ነበረው ኦር ፖሊስ ጣቢያ ነበር። በኋላ ላይ ፖሊስ ጣቢያ አሁን ላይ የለም፣ በእርግጥ ወደ መንደር ገብቷል። እሱ ስቴዲየሙ፣ እነዚህ የሚታወቁ ናቸው። ሌላው ሰቨን አፕ አልፈነዋል። ወደ 22 አካባቢ እነሱ ናቸው እንግዲህ የነበሩት። አሁን ላይ ሙሉ ለሙሉ ኦልሞስት ወደማይታወቅ አይነት ሌላ አይነት ሰፈር ነው የሚመስለው። የበፊቱ አይነት እንትኖች ስለሌሉ ህንፃዎች ናቸው እንደምታዩት በየአቅጣጫው ግንባታዎቹ ያሉት ማለት ነው። እንግዲህ አሁን የደረስነው ወደ አውራሪስ ሆቴል የሚባለው አካባቢ እየደረስን ያለ ነው። አለፍ እንዳለን ሆቴሉ ነው ያለው። ባለፈው ስናይ የነበረው አንዱ ሆስፒታሉ፣ የሆስፒታሉ ዙሪያም እነዚህ ጎጆ ቤቶች ቅድመ ምናልባት ሃይላይት ላይ ልብ ብላችሁ ከሆነ ጎጆ ቤት ይመስል፣ በእርግጥ ዛሬ ሃይላይት ላይ አላረኩትም ሶሪ፣ ጎጆ ቤት ነገሮች አሉ። እነሱን ወረደ ስንል እንመለከታለን። በባለፈው ቪዲዮ ሃይላይት ላይ አድርጌው ነበረ፣ ለዛ ነው ከሱ ከተመሳስሎብኝ ነው ዛሬ ሃይላይት ላይ አላረኳትም። ግን ጠጋ ብዬ እሱንም ማሳያቸዋለሁ፣ እዚህ ሆስፒታሉ አጠገብ ማለት ነው። የሆስፒታሉ እንግዲህ አጥሩ እንደሚታወቀው ረጅም ዓመታት ዛፎች ምናምን ነው የነበረው። ምንድነው ይሄ ኮሸም ነው የሚባለው፣ ብቻ ግሪን ኤሪያ ነው የነበረው። ኢቭን አይታይም ነበር አጥሩ። እንግዲህ አሁን ላይ እሱም እየተነሳ ነው የሚገኘው፣ የኖርማል አጥር እየተደረገ ማለት ነው። የመንገዱ ፕሮግረስ ያው እንደምታዩት አሁን ጠጠር የማንጠፍ ስቴጅ ላይ ነው ያለው። እንግዲህ ይሄኛው ከተነጠፈው በኋላ ብዙ ያን ያክል ላይቆይ ይችላል። በታችኛው በኩል ደግሞ በዚህ በስቴዲየሙ ዙሪያ ላይ ኢቭን የሳይክል መንገድም አለና እየተለየ ነው ያለው። የሆነ ቾክ ነገር ምንድን ነው በቾክ ነገር እያሳመሩ ነጭ ቾክ ነው የሚባለው እንግዲህ እኛ ብላክቦርድ ላይ የተማርንበት አይነት ማለት ነው። እሱ የእግረኛ መንገዱም እንግዲህ እየተለየ ነው የሚገኘው፣ ለሁለት እየከፈሉት ማለት ነው። በቾክ ነገር አስምረውበት አይቻለሁኝ። የስቴዲየሙ አጥሩ አጠገብ ያለው መንገድ ማለት ነው። ዛሬ እኛ እየሄድን ባለንበት በዚሁ በግራ በኩል አሁን ያው ከ22 ተነስተን ወደ ቦሌ መድኃኔዓለም አቅጣጫ ነው እየሄድን ያለ ነው። ወደዛ ስንሄድ ደግሞ ስቴዲየሙ በግራ በኩል ነው የሚገኘው። እዛ ከመድረሳችን በፊት በእርግጥ ሁለት መስቀለኛ መንገዶች አሉ። አንዱ ወደ ገርጂ ኦር ኢምፔሪያል የሚወስደው መንገድ ሲሆን፣ ሁለተኛው ደግሞ ወደ አዲሱ ቼቼንያ ወር ደግሞ አዲሱ መንገድ የሚወስድ መንገድ አለ። እንግዲህ ይሄ ቦታ ድሮ እንጨት መደብር ነበር፣ ይሄ ህንፃው አጠገብ ማለት ነው። በቀኝ በኩል መታየት እየተሰራ የሚገኘው ትንሹ ህንፃ ያው ሆቴሉ ነው፣ አውራሪስ ሆቴል የሚባለው የነበረው ማለት ነው። አሁንም ነው፣ በእርግጥም ሆቴል ነው። ወደ ውስጥ ደግሞ ስትገቡ ከዚህ በፊትም እንዳልኳቸው የመንግስት ትምህርት ቤቶች አሉ፣ እነዚህ ክትፎ ቤቶች ምናምን የመሳሰሉ የቢዝነስ ኤሪያም አለ። በእርግጥ አሁን ላይ ስጋ ቤቶች ምናምንም ይገኛሉ። ጎጆ ቤት መሰል ነገሮች ደግሞ ያልኳችሁ ያው በዚህ በግራ በኩል የምትመለከቱት ከሆስፒታሉ ጎን ላይ የሚገኘው ይህ ቦታ ማለት ነው። ወደዛ ጠጋ ብዬ እሱን ማሳያቸዋለሁኝ። እንግዲህ ፕሮጀክቱ ያው ኮሪደር አይደለም የመንገድ ግንባታ ነው ብያቸዋለሁኝ። የቆየም የነበረው ፕሮጀክት ይሰራል ከተባለ በጣም ብዙ ዓመታት የቆየው ያስቆጠረ ማለት ነው። በተለያዩ ኬዞች እስከዛሬ ድረስ የቆየ እንደነበር ከዚህ በፊት በነበረ ቪዲዮ በእርግጥ አዳዲስ ቤተሰቦች አላችሁ በየሰዓት ሰብስክራይብ የሚያደርጉ፣ ለነሱ ካልሆነ በስተቀር ብዙዎቻችሁ እንኳን ታውቁታላችሁ። መንገዱ እንግዲህ ይገነባል ከተባለ ከኢቭንና አብይ ወደ ስልጣን ከመምጣታቸውን በፊት በጣም የቆየ ነው። የመንገዱም ስም እንግዲህ አስመራ መንገድ ይባል እንደነበር ድሮ አንስተን ኮመንት ላይ የተለያየ ሀሳቦች ሲሰጡበት አይቻለሁኝ። ሆስፒታሉ እንግዲህ በግራ በኩል የነበረው ነው። ባለፈው ስናይ ትዝ የሚላችሁ ከሆነ ሲፈርስ የነበረው ቦታ ማለት ነው። የተወሰነ ተቀንሷል ከሱም። ሆቴሉ ደግሞ ይሄ ነው እንግዲህ ፊት ለፊታችን ያለው አውራሪስ ሆቴል ማለት ይሄ ነው። እንግዲህ ከስር ከኮሪደሩ ወይም ደግሞ ከመንገድ ግንባታው በፊት ዳቦ ቤት ነበር። አሁን እንኳን ሙሉ ለሙሉ የሆቴሉ ፓርት ሆኗል።
እንግዲህ ቀጥሎ ደግሞ የምናገኘው ሌላው ታዋቂ ነው ያልኳችሁ እዚህ አካባቢ ነበረው ቀበሌው ነው የሚሆነው። ቀበሌውም አሁን ህንፃ እየተሰራበት ነው የሚገኘው። በእርግጥ አዳራሽ ምናምን አለው ከጀርባው ሰፊ ቦታ ላይ ነው ያለው። በነገራችን ላይ የሰርግ አዳራሾች ምናምን አሉት እና ደግሞ ኢቭን የአካባቢው የከረምቡላ መጫወቻ ምናምን የወጣቶች ማዘውተሪያ የሚሆን እንደዚሁም ደግሞ የቀበሌው መዝናኛም ነበረ በፊት። እንግዲህ ይሄ ደግሞ ወደ መንደር የሚያሳተፈው ወደ ግራ በኩል ወደ ብዙ ጊዜ ወደ 24 እላለሁኝ እና ወደ 24 ቀበሌ የሚወስደው መንገድ ነው። ወይ ደግሞ ወደ አንበሳ ጋራዥ ከመገናኛ ወደ ኤርፖርት ስትሄዱ የዚህ አውቶቡስ ምንድነው አንበሳ አውቶቡስ ጋራዥ አለ። አምቼን አለፍ እንዳላችሁ ማለት ነው። እዛ አካባቢ ነው የሚያደርሳችሁ። ወደዛ የሚወስድ መንገድ ነው። እሱም አሁን ቀጥታ አስፋልት ተደርጓል። በፊት ላይ የተወሰነ ፓርቱ ከ24 ታክሲ ተራ የሚባል አለ። ከሱ ወደ የቦሌ ከቦሌ እስከ መገናኛ መንገድ የሚያገናኘው እስከዛ ድረስ የሚያደርሰው በፊት ኮሮንኮጅ መንገድ ነው የነበረው። ከተወሰኑ ዓመታት በፊት ቅርብ ጊዜ አስፋልት ተደርጓል። እሱም እንግዲህ ሌላ እዚህ አካባቢ የሚታወቀው ያው 22 አብዛኛው እንደምታውቁት በአልባሳት ምናምን ነው። በብዛት ደግሞ ቢዝነስ ነው የሚሰራበት አካባቢ ነው። ከዛ ውጭ ደግሞ ሌላው ለየት የሚያደርገው ጋርመንት ቤቶች በርካታ ቤቶች አሉ። እንደዚሁም ደግሞ የአገር ባህል ልብስ መሸጫዎች እንግዲህ ይሄ ህንፃ ከመሰራቱ በፊት ሙሉ ግቢው የሆነ ሬስቶራንት ነገር ነበር። ይሄ ህንፃው ማለት ነው። በአረንጓዴ ነገር የተሸፈነችው በግራ በኩል ያለው። ከሱ ቀጥሎ ያለው የሚሰራው ቀበሌው ነው። እንግዲህ 2 ኪሎ ሜትር የሚሸፍን የመንገድ ግንባታ ነው። በኢትዮጵያ በራሳ ወይም ደግሞ በራስ በጀት ከሚገነቡ ፕሮጀክቶች ውስጥ አንዱ ይሄ ነው። የዚህ ቀጥሎ እንግዲህ ከተነሳንበት አልፎ ያለው እንደሚታወቀው ሁለተኛው የዚህ ከእንግሊዝ ኤምባሲ እስከ 22 ማዞሪያ መንገድ እዛም ይሰራል። እሱም በተመሳሳይ አስፋልትም ጭምር ነው የተሰራው። ኮሪደር ብቻ ሳይሆን ያው ኮሪደር ስንል ብዙ ጊዜ ጥግ ጥጉ ላይ የተወሰነ የማስፋት እንደዚሁም ደግሞ የእግረኛ መንገድ መስራት ከዛ የሳይክል መንገድ መጨመር ምናምን አይነት ነው። ይሄ ሙሉ ለሙሉ ከኮሪደር ጋር የማይገናኙ በነገራችን ላይ ቀበሌ የነበረው ነው የምታዩት። ሙሉ የመንገድ ግንባታ ስለሆነ ለዛ ነው ኮሪደር አይደለም እምላችሁ። ያው በእርግጥ ስታንዳርዳቸው አሁን ላይ በኮሪደር ስታንዳርድ ስለሚሰሩ ኮሪደር ስታንዳርድ ሲባል ስማርት የሆኑ የነዚህ የመንገድ ዳር ኤሌክትሪክ ፖሎች እነዚያውን ጥቁሮቹ ኢቭን ቻርጅ ማድረጊያ አላቸው። ከዚህ በፊት ያው እንደምታውቁት ብዙ መንገድ ላይ ሲያደርጉም ሰዎች አይታችሁ ሊሆን ይችላል። የስልክ ቻርጅ አላቸው። ከዛ ባሻገር ደግሞ የነዚህ የኮሪደር እንትን ላይ ሳይክል መንገዶች ይኖራሉ። የእግረኛ የሳይክል መንገዶች የተለያየ ይኖራሉ። ስለዚህ አንዱ ለየት የሚያደርጋቸው ይሄ ነው። ያው እንደምታዩት መኪና መተላለፊያ የለም። ኦልሬዲ ተዘግቷል እንዳልኳችሁ። እስካሁን ድረስ አላየንም የሚሰራ ጠጠር የሚያነጥፈው መኪና ካልሆነ በስተቀር ሌላ ያየ ነው የለም። እንግዲህ ከዚህ ባሻገር ደግሞ ያሉት በብዛት ጋርመንት እና እንደዚሁም ደግሞ እዚህ በግራ በኩል ደግሞ ያሉት አንዱ ሆቴል ነው። እዚህ አለፍ ብሎ የምትመለከቱት ይሄ ህንፃ ማለት ነው። በግራ በኩል ለእናንተም በቀኝ በኩል ያው እንደምታዩቸው ትንንሽ የፎቅ መስራት በቂ ያልሆነ ቦታ ያላቸው ደግሞ እንደምታዩት የገበያ ማዕከላት እየተሰሩባቸው ነው የሚገኙት። እንግዲህ ቀጥሎ እንዲህ እያልን ወደ ስቴዲየሙ እንደርሳለን። ከዛ ከስቴዲየሙ ወደ ታች ወረድ ብለን ደግሞ ዙሪያው ላይ ካየን በኋላ የዛሬ ጉብኝታችን እዛ ነው የምናጠናቅቀው። እንግዲህ ዳውንታውን ምናምን የሚባሉ ሆቴሎች አሉ። በዚህ በቀኝ በኩል መታጠፊያው ስር ወደ መንደር ስትገቡ ማለት ነው። ይህም ቀጥታ የኛውን አስፋልት ስለሚያገናኝ ይሄ መንገድ ማለት ነው ሞቅ ያለ ቢዝነስ ያለበት ሰፈር ነው። ቀጥታ እስከ ቺቺኒያ ድረስ ቀጥታ ይወስዳቸዋል። እዛ ከመድረሳችሁ በፊት በእርግጥ አንድ መንገድ አለ፣ አዲሱ አስፋልት የሚባለው ወይ ደግሞ ይሄ አዲሱ ቺቺኒያ የሚባለው ከአክሱም ሆቴል ፊት ለፊት ተነስቶ እስከ መስጊዱ ድረስ ከርቭ ቀጥታ እዛ ድረስ የሚያደርስ አንድ መንገድ አለ። የታክሲ መንገድ እንደውም አሁን የ22 የሚሄዱት በዛ ነው የሚጠቀሙት። ይሄኛው መንገድ አሁን እድሳት ወይ ስራ ላይ ስለሆነ ማለት ነው። እና ሰፈሩም በደም ያኛውም አሪፍ የሚባል የቢዝነስ ኤሪያ ነው። በብዛት ደግሞ መጠጥ ቤቶች፣ ሬስቶራንቶች እንደዚህ አይነት ነገሮች ነው የሚበዙት። በእርግጥ
እንግዲህ እኔ ሀሳብ ጨርሻለሁኝ። ሌላ ምላችሁ የለም። አብረን ወክ እናደርግ። እስከ መጨረሻው ድረስ አብራችሁኝ ሆኑ። ተደጋጋሚም ስለሆነ ኦልሬዲ አሰልቺም እንዳይሆን እነዚህ ያው የምታዩቸው ጋርመንት ቤቶች ናቸው እንዳለ ከስር ማለት ነው። በግራም መሆን የሚሰሩ ህንፃዎች ያሉበት በሙሉ እዚህ አካባቢ የሚታወቀው በዛ ነው የነበረው። በተለይ ክረምት ሊደርስ አካባቢ የተማሪዎች ዩኒፎርም የሚሰፉ ድርጅቶች በርካታ ነበሩ። እንግዲህ ዛሬ ይህንን ነው ላካፍላችሁ የምችለው። ነገ ግን ያው በሌላ ፕሮጀክት ነው የምንመለሰው። እስከ ነገ መልካም ጊዜ እንዲሆን እመኛለሁ። እስከቻላችሁ ድረስ አብረን እየተጓዝን ፕሮግረሱን እንጎበኛለን። ሰብስክራይብ ማድረጋችሁን አትርሱ። ቻው፣ መልካም ጊዜ።
ያሬድ ይባላል። Thank you.